ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁን ቆያለን። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን ቆዩ። በሀሳብ መስጫ ሳጥናችን ላይ በወቅታዊ የክለቦች የዝውውር መስኮት እንቅስቃሴ በአቋም መፈተሻ ጨዋታ በርከት ያሉ ጨዋታዎች ስለነበሩ በዛም ዙሪያ ልታጋሩን ትችላላችሁ። ለአብሮነት ቆይታችን ግን ከኛ ጋር ስትሆኑ ታላላቅ የአውሮፓ ክለቦችን እናነሳለን። በባርሴሎና ቤት አስቀድመን የዝውውር ጉዳይን የተመለከተ ለየት ያለና ሰፋ ያለ ጥንቅሮችን ይዘናል፣ ታደምጣላችሁ። ዘ ስፔሻል ዋን ጆዜ ሞሪኒዮ በሪያል ማድሪድ ይተገበራል ያሉትን አነጋጋሪ ህጎችን እነግራችኋለን። በቃል ስፖርት ዩቲዩብ ቻናል ተጨማሪ መረጃዎችን ስናነሳ የአቋም መፈተሻ ጨዋታዎችን ጨምሮ ሊዮኔል አንድሬስ ሜሲ ቤት የገባው ሐዘን፣ ሮናልዶን ብለው የተሳሳተ ቦታ ስለሄዱ ሰዎች ለየት ያለም ጥንቅር በቃል ስፖርት ዩቲዩብ ቻናል ተይዟል። ለተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንም አጫጭር ስፖርታዊ መረጃዎቻችን ተይዟል። በዝውውር መስኮቱ ላይ ነው በስፋት ትኩረት የምናደርገው። አምስቱን ሰዎች እናነሳለን በአጫጭር ስፖርታዊ መረጃዎቻችን። በሲቲ በኩል የመጨረሻው ምዕራፍ ላይ የደረሰውን ዝውውር በተመለከተና ድርድሩ የቀጠለበትን አንድ ተጫዋች እናነሳለን። በሲቲ መረጃ ሰዓት ቼልሲ ወደ ድል ተመልሷል። በጣም ወሳኝ የተባለ ጨዋታ ነበረ። ጨዋታውን እናነሳዋለን። ከዛ ውጪ በቼልሲ ቤት ግን ለየት ያለ ነገር ከ3 ዓመት በኋላ ተመልክተናል። ታዳምጡታላችሁ። ሊቨርፑል ያልተጠበቀውን ዝውውር ከፈጸመ በኋላ ምን አዲስ ነገር አለ? ከዝውውር ጋር አያይዘን ተጨማሪ መረጃዎችን እናካፍላችኋለን። አንዶኒ ኢራኦላ ጋዜጣዊ መግለጫ ሰጥተዋል። መረጃውን በስፋት ትከታተሉታላችሁ። የአርሰናል የዝውውር መስኮትን መቃኘት ግድ ብሎናል። በዝውውር መስኮቱ ወደ አርሰናል የመጡ ከአርሰናል የወጡትን ተጠባቂ ዝውውሮችና ምናልባት አርሰናል ሊፈጽማቸው ይችላል የተባሉ ያልተጠበቁ ሁነቶችን ለየት ካለ ጥንቅር ጋር ይዘናል። ዩናይትድ ምን አጣ ይለናል አንድ ጥያቄው እናደርሳችኋለን። የአጥቂ ክፍል በማንቸስተር ዩናይትድ ዝውውር ከዩናይትድ የሚወጡ ተጫዋቾች በዩናይትድ በኩል የሸጡትንና አንዳንድ ተጠባቂ እውነቶችን በዝውውር መስኮቱ ላይ አያይዘን በዩናይትድን በኩል እናነሳለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን በቃል ስፖርት ዩቲዩብ ቻናል አብራችሁን ቆዩን። ባርሴሎና በሚቀጥለው የውድድር ዓመት ቅድሚያ የምሰጠው የአውሮፓ ሻምፒዮንስ ሊግ ነውና ዝውውሮችን የምፈጽመው ከዛ አንጻር ነው ብሏል። ሞንዶ ዲፖርቲቮ ይዞት ወጣው መረጃ መሰረት የባርሴሎና የዚህ ክረምት የዝውውር መስኮት ዋነኛ እቅዶች ቡድኑን ለአውሮፓ ሻምፒዮንስ ሊግ መገንባት ነው ተብሏል። ባለፉት 2 ዓመታት ተከታታይ የላሊጋን ዋንጫ ያሸነፈው ባርሴሎና ቀጣይ ህልሙ ያንን ማሳካት ነውና ለዛ በሚሆን መንገድ ራሳቸውን እያዘጋጁ ይገኛሉ። የአማካይ ክፍሉን ሮድሪን ማምጣት ጨምሮ በአጥቂ ክፍል ላይ ተጫዋች ለማምጣት ስራዎች እየሰሩ እንደሆነ ይታወቃል። ይህም በባርሴሎና በኩል የተያዘው ትልቁ ቅድ ሻምፒዮንስ ሊግ ነው ተብሏል። በእርግጥ ያሉት ተጫዋቾች እነ ላሚን ያማል፣ አሰልጣኝ ሃንሲ ፍሊክም እዚህ ላይ ስራ እየሰሩ መሆኑን ከሰሞኑ መናገራቸው ይታወሳል። በዝውውር መስኮቱ ላይ በተጫዋች በኩል ሊያጡት የቀረቡት ተጫዋች ፌራን ቶሬስ ሆኗል። ፌራን ቶሬስ ከፓሪሰን ጀርሜን ጋር በግል ከስምነት ደርሰዋል። ፒኤስጂ በደሞዝና በግል ጥቅማጥቅም ጉዳይ ከፌራን ቶሬስ ጋር ሙሉ ለሙሉ ከስምነት መድረሳቸው ይፋ ሲደረግ ነገር ግን ፒኤስጂዎች እስካሁን ለባርሴሎና ይፋዊ ጥያቄ አላቀረቡም። ፓሪሰን ጀርሜን ከፌራን ቶሬስ ጋር ሁሉን ነገር መስማማቱን ተከትሎ በቀጣይ ከባርሴሎናም ጋር ድርድር ያደርጋሉ ተብሎ ይጠበቃል። በባርሴሎና በኩል ተጫዋቹን በመሸጥ ጉዳይ ላይ እስካሁን ከውሳኔ እንዳልደረሱ ሲታወቅ፣ በባርሴሎና በኩል ተጫዋቹን ለገበያ የሚያቀርቡት ሌላ የአጥቂ ተጫዋች ካመጡ መሆኑ ይታወቃል። ከዛ በተጨማሪ በዩሊያን አልቫሬዝ ዝውውር ላይም ከፍተኛ ጥረት እያደረገ የሚገኘው ባርሴሎና በዝውውሩ ላይ ተጫዋቹን ለማግኘት ብዙ እንቅፋት የሆኑበት ነገሮች አሉ። አንደኛው በተጫዋቹ በኩል ፈቃደኛ ቢሆንም በአትሌቲኮ ማድሪድ በኩል ተጫዋቹን ለመሸጥ ፈቃደኛ ለመሆንና ቢፈቅዱ ራሱ በጣም የተጋነነው ገንዘብ ለዝውውሩ እንደ ትልቅ እንቅፋት እየተጠቀሰ ነውና ፌራን ቶሬዝን በቀላሉ መልቀቅ አይፈልጉም። ለማንኛውም በቀጣይ ቀናት የፓሪሰን ጀርሜን እና የባርሴሎና ድርድር በትልቁ ይጠበቃል። የአትሌቲኮ ማድሪዱ ዋና አሰልጣኝ ዲየጎ ሲሞኔ ዩሊያን አልቫሬዝን በተመለከተ በክለቡ ስላለው ቆይታም ተናግረዋል። በዛሬው ዕለት በዚህ ጉዳይ ክለቡ ውሳኔውን ወስኗል ሲሉ የተደመጡት ዲየጎ ሲሞኔ እንደ አልቫሬዝ አይነት ተጫዋች ስላለን ደስተኞች ነን ያሉት አሰልጣኙ እሱ እንዲሻሻልና ማደጉን እንዲቀጥል እንረዳዋለን በዚሁ ሲሉ ተደምጠዋል። ዩሊያን አልቫሬዝ ስሙ ከባርሴሎና ጋርና ከአርሰናል ጋር ሲያያዝ መቆየቱ ይታወቃል። አትሌቲኮ ማድሪድ በቅርቡ ከባርሴሎናና ሪያል ማድሪድ የቀረበላቸውን መደበኛ ጥያቄ ውድቅ ማድረጋቸው ሲታወቅ በዕለተ ሰኞ ከተጫዋቹ ወኪል ጋር በቀጥታ ለድርድር እንደሚቀመጡ ይታወቃል። ምናልባት አትሌቲኮ ይሄን አቋሙን የሚቀይርበት ድርድር ወይንስ ተጫዋቹንም ልክ እኛ ልንለቀው አንፈልግም እንዳሉት ሁሉ ተጫዋቹን መልቀቁን ትቼዋለሁ ብለው ያሳምኑታል። በዕለተ ሰኞ ይጠበቃል።
ባርሴሎናም የፌራን ቶሬዝን ጉዳይ በዛው ልባት ይሰጠዋል እንደማለት ነው። በሪያል ማድሪድ በኩል ዘ ስፔሻል ዋን ጆዜ ሞሪኒዮ አዲስ ህግ አውጥተዋል። በጣም ጥብቅ የሆነ የአመጋገብ ስርዓት እንደሚኖር ተረጋግጧል። ተጫዋቾች ካሁን በኋላ የመምረጥ ነፃነት የላቸውም። የቀረበላቸውን የታዘዘላቸውን ሁሉ ይመገባሉ ተብሏል። ያም በእርግጥ ከተጫዋቾች ጤና አንጻር የተፈቀዱ ምግቦችና የአመጋገብ ስርዓታቸውን በተመለከተ ማለት ነው። ከስልጠና 1 ሰዓት በፊት በቫልዴባስ መገኘት ግዴታ ነው። ማንኛውም ተጫዋች ይህንን ህግ የማክበር ግዴታ አለበት። ካላከበረ ይቀጣል። አርፍደው ቫልዴባስ ስለደረሱ ተጫዋቾች የገንዘብ ቅጣት ሳይሆን የስልጠና ክፍለ ጊዜ ይጨመርባቸዋል። በጣም ከበድ ያሉ ስልጠናዎችን ያከናውናሉ ብሏል ጆዜ ሞሪኒዮ። በማገገሚያ ማዕከሉ የሚያገግሙ ተጫዋቾች ጠዋትና ማታ መገኘት ይኖርባቸዋል። የግል አሰልጣኞችን ቢሆኑ ግን በክለቡ ሰራተኞች ክትትል ይደረጋል። ከዛ ውጪ የቡድን የመመገቢያ ሰዓትም እንዲኖር ጆዜ ሞሪኒዮ ማሳሰቢያዎችን ሰጥተዋል። ዛሬ የሁለቱ የጣሊያን ክለቦች የአቋም መፈተሻ ጨዋታን አድርገው ነበረ። ዩቬንቱስ እና ኢንተር ሚላን። ጨዋታው በኢንተር ሚላን 2-1 ድል አድራጊነት ተጠናቋል። ኢንተር ሁለቱን የማሸነፊያ ግቦች ዲማርኮ 20ኛው ደቂቃ ላይ፣ ዲዩፍ 62ኛው ደቂቃ ላይ ከመረብ ያሳርፏል። የዩቬንቱስን ከሽንፈት ያልታደገች ግብ በበርካታ ክለቦች የሚፈለገው ኮንሴሳኦ ነው። 85ኛው ደቂቃ ላይ ከመረበ ማዋሃድ እየቻለው። በዛው አንድ የጣሊያን መረጃ እንጨምርላችሁ። ፌነር ባቾች ሮሜሎ ሉካኮን ለማስፈረም በግል ከተጫዋቹ ጋር ድርድር እያደረጉ ይገኛሉ። ናፖሊዎች ተጫዋቹን ለመሸጥ ክፍት መሆናቸው የታወቀ ሲሆን አሁን ባለው ሂደት በሁለቱ አካላት መካከል የሚደረገውም ድርድር ወደ መጨረሻ ምዕራፍ መድረሱ ሲነገር፣ አትላንታ ዩናይትድም ሉካኮን ለማስፈረም ፍላጎት አላቸው። ሞናኮም በተመሳሳይ በፍላጎት ደረጃ ሲጠቀስ ነበር። አሁን ግን በትልቁ ፌነርባቾች ተጫዋቹን ለማስፈረም ድርድር እያደረጉ ነው። በዛሬው ዕለት በጣም አሳዛኙ ዜና በዓለም ዋንጫው ወቅት በሕክምና ሲረዱ የነበሩና ከዛ በኋላም ወደ ቤታቸው ገብተው የነበሩት የሊዮኔል አንድሬስ ሜሲ አባት በዛሬው ዕለት አርፈዋል። የአርጀንቲና ተጫዋች ሊዮኔል ሜሲ ወላጅ አባት ጆርጅ ሜሲ በሕፃንነት ታመው እንደነበር ይታወቃል። አሁን ላይ ጆርጅ ሜሲ ህመሙ ጸንቶባቸው ህይወታቸው እንዳለፈ አርጀንቲና መገናኛ ብዙሃንም አረጋግጠዋል። ይሁን እንጂ የሊዮኔል ሜሲ ቤተሰቦችና የቅርብ ሰዎች በተጫዋቹ በአባቱ ህልፈት ህይወት ዙሪያ ያሉት ነገር የለም። በሌላ በኩል የሊዮኔል ሜሲ የልጅነት ክለብ ኒውልስ ኦልድ ቦይስ ባወጣው ይፋ የሀዘን መግለጫ ዜናውን አረጋግጧል። ሊዮኔል ሜሲ ከ68 ዓመት ወላጅ አባቱ ጋር ቅርብ ግንኙነት እንደነበራቸውና እንደ ወኪልና እንደ ማናጀርም ሆነው ሲያገለግሉት እንደነበረ የሚዘነጋ አይደለም። ሜሲን ካነሳን የአሜሪካ ፖሊስ በ26 የዓለም ዋንጫ ወቅት በርካታ የጥቃት ስጋቶች እንዳከሸፈ አስታውቋል። አብዛኛው የጥቃት ስጋቶች አርጀንቲና ኮከብ ሊዮኔል ሜሲ ላይ ያነጣጠሩ እንደነበረም ነው ፖሊስ ያሳወቀው። አርጀንቲና ከግብፅና ጆርዳን ጋር ካደረገችው ጨዋታ በፊት ስቴዲየም ውስጥ ቦምብ እናፈነዳለን የሚል ዛቻም እንደነበረ ፖሊስ አረጋግጧል። ተጠርጣሪው በላዩ ላይ ቦምብ ታጥቆ ወደ ሜዳ በመግባት ሜሲን አጠቃለው የሚል መልእክት መላኩ ተነግሯል። በተጨማሪም በተለያዩ የቆሻሻ ማጠራቀሚያዎች ውስጥ የቦምብ እናስቀምጣለን መልእክትም መላኩን አረጋግጧል። ፖሊስ ነፍነፊሶችን በማሰማራት አሳሳቢ ባላቸው ሁኔታዎች አሳሳን ቢያደርግም በስቴዲየም ውስጥ ምንም የተገኘ ነገር እንደሌለና ጉዳዩ ሐሰተኛ ማስፈራሪያ ነበረ ብሏል። አብዛኛው ማስፈራሪያ ግን የነበረው በዓለም ዋንጫ ላይ በሊዮኔል አንድሬስ ሜሲም ላይ ጭምር እንደነበረ ነው የአሜሪካ ፖሊስ ያረጋገጠው። ዛሬ ለየት ያለው ነገር በሮናልዶ ጉዳይ ነው። ክርስቲያኖ ሮናልዶና ጆርጂኒያ በዛሬው ዕለት የጋብቻ ስነስርዓታቸውን በማዴራ እንደሚያደርጉ ሲዘገብ ነበረ። ይሁን እንጂ ተጋቢዎቹ የሰርግ ስነስርዓቱ በዛሬው ዕለት ስለመደረጉ በይፋ ምንም ያሉት ነገር አልነበረም። ዜናውን ያነበቡ በርካታ ደጋፊዎች ግን የሰርግ ስነስርዓቱ ይካሄድበታል ተብሎ ተነገረው ቤተ ክርስቲያን አቅንተው ነበረ። ደጋፊዎች ውጪ ላይ ሮናልዶና ጆርጂኒያን ለማየት ሲጠብቁ ሙሽሮች ሌሎች የአካባቢው ጥንዶች ሆነው ተገኝተዋል የተባለው ደጋፊዎች ውስጥ የሚደረገው የሰርግ ስነስርዓት የክርስቲያኖ ሮናልዶ መስሏቸው እንደነበረ ተረጋግጧል። አንድ የሰርጉ ተካፋይ ይህ ሁሉ ሰው ሮናልዶ ያለ ጸጥታ ጥበቃ ዚገባለ ብሎ ማሰቡ አስደንቆኛል ብሏል። ሮናልዶ በሌለበት ሮናልዶን ያሉ ከቤተ ክርስቲያኗ ደጅ ሮናልዶ ሲጠባበቁ ነበረ። የህዝቡም ቁጥር በጣም ከፍ ያለ መሆኑ ተረጋግጧል። የዛሬው ለየት ያለው አነጋጋሪ ጉዳይ ነበረ በክርስቲያኖ ሮናልዶ ዙሪያ።
ቃል ስፖርት ላይ ናችሁ ውዶቻችን። የተመራረጡ ስፖርታዊ ጥንቅሮችን እያጋርናችሁ እንገኛለን። እስከ ፕሮግራማችን ፍጻሜ ስትቆዩ ከኛ ጋር ስትሆኙ ላይክ ማድረግ እንዳትረሱ፣ ለኛ በብዙ ያስፈልገናል። የ100,000 ሰብስክራይበር ጉዟችን ተጠናቆ ለ200,000 ጉዞ ጀምረናል። ለ4 ዓመታት ቆይታችን ላደረጋችሁልን አስተዋጽኦም እናንተን ማመስገን እንሻለን። ቃል ስፖርት ዩቲዩብ ቻናል በታማኝነት እንቀጥላለን። ፈጣን መረጃዎቻችን ሁልጊዜ ለእናንተ በሰዓታቸውን ጠብቀው ይደርሳሉ። ከፕሪሚየር ሊግ ኒካስልን እናስቀድም። ኒካስል ዘንድሮ 5 ቁልፍ ሰዎቹን አጥቷል። ኬረን ትሪፒን ለወልቭስ፣ አንቶኒ ጎርደን ለባርሴሎና፣ ከዛ በመቀጠል እንደ ሳንድሮ ቶናሊኒ ያለ ለቶትንሃምና ብሩኖ ጊማሬሽን ለአርሰናል አሳልፈው ሰጥቷል። 5ኛው ሰው ግን ተጫዋች አይደለም፣ አሰልጣኝ ኤዲሃውም ክለቡን መልቀቃቸው ይታወቃል። እስካሁን መዳረሻቸው ባይታወቅም ኒካስል እየሳሳ ነው፣ ምንም ጥያቄ የለውም። ዋናዎቹን አጥቷል። በቀጣይ ኒካስል እንዴት ያለ ቡድን ይገነባል የሚለው በፕሪሚየር ሊጉ ይጠበቃል። ከማንቸስተር ሲቲ ጋር በተያዘ ያው ነገሮች በትልቁ የሚጠበቁት በማንቸስተር ሲቲ የአማካኝ ክፍሉ ጉዳይ ላይ እንደሆነ ይታወቃል። የአማካኝ ክፍሉን ለማጠናከር የሚደረገው ጥረት ሲቲ ቤት ወደ አስገዳጅ ሁኔታ እንደተቀየረ ይታወቃል። የሮድሪ ወቅታዊ እንቅስቃሴ አዮብ ቡአዲን በተመለከተ ማንቸስተር ሲቲዎች የመጨረሻውን ስራዎች እየሰሩ መሆናቸውን አረጋግጠዋል። ማንቸስተር ሲቲ ከሊል ጋርም በተጫዋቹ ዙሪያ በሚከፈሉ ክፍያዎች ዙሪያ የመጨረሻ ምዕራፎች ላይ ደርሰዋል። የቀረው ነገር ቢኖር ተጫዋቹን በዝውውር ሂደቱ ላይ ሕክምና ምርመራው እንዲያደርግ የመፍቀድና የዝውውር ሂሳቡ ያከፋፈል መዋቅር ብቻ ነው ብሏል ፋብሪዚዮ ሮማኖ። ሮድሪን በተመለከተ ከባርሴሎና ጋር በሁሉ ነገር ተስማምተዋል። የቀራቸው ነገር በሲቲ ያከፋፈል ሂደት ላይ ብቻ ነው። ሲቲ የቀረበለትን የመጀመሪያ ዝውውር ጥያቄ ውድቅ አድርጎ ሌላ ተጨማሪ ጥያቄ እየጠበቀ ነው። ባርሴሎናም በተጫዋቹ በኩል ባለው እርግጠኝነት ምክንያት ሁለተኛ የተሻሻለ የዝውውር ጥያቄ ያቀርባል። ሲቲ ቤት አዲስ አፕዴት የሆነ መረጃ የለም፣ ግን በዝውውር መስኮቱ ላይ በጣም የሚጠበቁት ነገሮች የአማካኝ ክፍሉ ነው። በትልቁ ይጠበቃል። አፕዴት እናደርጓለን አዲስ ነገር ሲኖር። ቼልሲ በአቋም መፈተሻ ጨዋታ 3-0 በሆነ ውጤት ኤሲ ሚላንን ድል አድርጓል። የቼልሲ ወቅታዊ እንቅስቃሴ ብዙ ጥያቄ እያስነሳ ነበረ በአቋም መፈተሻ ጨዋታ ላይ። በእርግጥ አቋም መፈተሻ ከጨዋታው ይዘት ራሱ አቋምን መለኪያ የት ነን ያለ ነው የሚለውን ማወቂያ ነውና ቼልሲ የት እንዳለ ራሱን በደንብ የገመገመበት የአቋም መፈተሻ ነበር ማለት ይቻላል። ከኤሲ ሚላን ጋር ጨዋታ አድርገው 3-0 በሆነ ውጤት ድል አድርገዋል። ዦ ፔድሮ 45ኛው ደቂቃ ተጠናቆ በጨማሪ ሁለተኛ ደቂቃ፣ ከረፍት መልስ 46ኛው ደቂቃ እና ካይሴዶ 51ኛው ደቂቃ ላይ ሶስቱን የማሸነፊያ ግቦች ከመረብ አዋህደዋል። በኢንዶኔዥያ ነበረ ጨዋታው። ምናልባት በጨዋታው ላይ የዦ ፔድሮ የቼልሲ ቁልፍ 9 ቁጥር እንደሚሆንና መሆን እንደሚችልም በሚቀጥለው የውድድር ዓመት በደንብ ያየንበት በደንብ የተመለከትንበት ነበር ማለት ይቻላል። ምናልባት የቼልሲ ደጋፊዎች ምን ተመለከታችሁ በዚህ ጨዋታ ላይ? በማን ተደነቃችሁ? ምልከታችሁን አጋሩን። ምናልባት ለየት ያለው ነገር በዚህ ጨዋታ ላይ ሮሚዮ ላቪያ ነው። ሮሚዮ ላቪያ ለመጀመሪያ ጊዜ ሙሉ ጨዋታን አድርጓል። 90 ደቂቃ ከ3 ዓመት በኋላ ነው። በነገራችን ላይ ሮሚዮ ላቪያ 90 ደቂቃ ሲጫወት የተመለከት ነው። በጨዋታው ላይ 98% ኳስ የመቀበል ስኬት ነበረው። ከ6 ረጅም ኳስ 6ቱም ተሳክቶለታል። ከ6 የመሬት ላይ ፍርሚያ 4ቱን አሸንፏል። 3 ጊዜ ኳስ ተበላሽቶበት ነበረ። ምንም ጥፋት አልፈጸመም። 95ቱንም ደቂቃ ተጫውቷል። ይሄ በተጫዋቹ በኩል ከ3 ዓመት በኋላ ነው የተመለከት ነው። በጣም አስደናቂ ነበረ ተጫዋቹ። በእርግጥ የተጫዋቹ ብቃት አሁንም ለጥያቄ የሚቀርብ አይደለም። ተጫዋቹ መች 90 ደቂቃ ይገኛል? 90 ደቂቃ ብቻ አይደለም ከሳምንት መች ይገኛል የሚል ቼልሲያን ስጋትና ሮሚዮ ላቪያ ሲገኝ ምን አይነት ተጫዋች እንደሚሆን በጥቂቱም ቢሆን በአቋም መፈተሻ ጨዋታ ራሱን አሳይቷል። በቀጣዩ ውድድር ዓመት ከጉዳት ነፃ የሚሆን ከሆነ ለዣቪ አሎንሶ ቡድን በጣም ቁልፉ ተጫዋች እንደሚሆን ምንም ጥርጥር የለውም። ቼልሲያንም ተጫዋቹን ከተመለከታችሁ በመሳሳቱ ጨዋታ መልከታችሁን ላኩልን። ሊቨርፑል የመሃል ተከላካይ አሁን በደንብ ተጠናክሯል። ልምድ ያለው ቨርጅል ቫንዳይክ ቀድሞ ነበረ። አሁን ሌላ ልምድ ያለው ተጫዋች እንደ ሮናልድ አራሆ ያለ የባርሴሎና ካፒቴን መጥቷል። በእርግጥ ከዝውውሩ ጋር በተያዘ ብዙ የሚነሱ ነገሮች አሉ። ሮናልድ አራሆ በግል ብዙ ችግሮች ያሉበት፣ መንፈሳዊ እርዳታን ለማግኘት እስራኤል ድረስ ተጉዞ የነበረ በሚል ብዙ ነገሮች ይነሳሉ። ለማንኛውም ጊዜ የሚያስመለክተን ይሆናል የሮናልድ አራሆ ሊቨርፑልን መቀላቀል ከጠቀሜታው አንጻር። ከዛ በኋላ ልምድ ያለው ጆ ጎሜዝ ከነ ጉዳቱ፣ ጀርሜ ጃኩዌቴ እና ጆቫኒ ሊዮን ከጉዳታቸው አገግመው በፕሪሚየር ሊጉ የመጀመሪያ ሲዘናቸው ላይ ይጠበቃሉ። ግን ምንም ጥያቄ የለውም ጥሩ ዝውውሮች በሊቨርፑል የመሃል ተከላካይ ላይ ያሉ ተብሎ ይጠበቃል።
ሊቨርፑሎች በነገራችን ላይ ሮናልዶ አራሆን መግዛት ካስፈለጋቸው 55 ሚሊዮን ዩሮ ብቻ መክፈል ይችላሉ። የውሰት ውል ነው ሊቨርፑል ተጫዋቹን ያስፈረመው። ሙሉ ክፍያውን ግን ደሞዙን ማለት ነው ይከፍላል። ካስፈለገው ከወደደው ተጫዋቹን 55 ሚሊዮን ዩሮ ይከፍላል። ሮናልዶ አራሆ ከባርሴሎና ስብስብ ውጭም የተደረገው በነገ ዕለት የሕክምና ምርመራውን በአንፊልድ ተገኝቶ ስለሚያከናውን ነው። ከዚህ ተጫዋች ጋር በተያያዘ ምልከታችሁን ሊቨርፑልያን ብትጽፉልን ደስ ይለናል። በተለይም ከልምዱ አንጻር ከተጫዋቹ ማንነትና አንዳንድ የግል ሕይወቶቹ ጋር አያይዛችሁ የሰማችሁትን ለሊቨርፑል ከጠቀሜታው አንጻር ብታጋሩም ደስ ይለናል። ሁላችንም ጥሩ የእረፍት ጊዜ እያሳለፈን ነበረ። በዚህ በጣም እርግጠኞች ነን ይላሉ አንዶኒ ኢራኦላ። እኛ እንደምንጠብቀው በእሁዱ ጨዋታ በጉጉት ደጋፊው የሚጠብቀናል። ይህ ጨዋታና በሚቀጥለው ሳምንት ከኮሞ ጋር የምናደርገው ጨዋታ ከጥቂት ሳምንት በኋላ በኒካስል ላይ ለምንጀምር የፕሪሚየር ሊግ ጨዋታ ለመዘጋጀት በጣም ወሳኝ ናቸው ብለዋል። የአሜሪካ ጉብኝታችን አዎንታዊ ነበር፣ እንዲሁም ለእኔና ለሰራተኞችም ወደ ክለቡ የመጀመሪያ ጥሩ መግቢያም ነበሩ ብለዋል። በቺካጎ በናሽቪልና በኒውዮርክ ያሉ ደጋፊዎችም ማየት ለኛ ጥሩ ነበር ብለዋል። ይህም የክለቡ ትልቅነትና ዓለም አቀፍ ተቀባይነትን አይቻለው ብለዋል አንዶኒ ኢራኦላ። በልምምድ ሜዳም ብዙ ጥሩ ስራዎችን ሰርተናል። ይህም የውድድር ዘመኑ ሲቀጥል በጣም ይጠቅመናል ሲሉ ተደምጧልና ለቀጣዩ የፕሪሚየር ሊግ ጨዋታ የሚያግዙ ነገሮች በሙሉ እያከናወንን ነው። ሊቨርፑል ደጋፊዎች በብዙ ጠብቁን እያሉ ነው አንዶኒ ኢራኦላ። ሊቨርፑል በዝውውር መስኮቱ ላይ ጀረሚ ጃኩዌቲን በ50 ሚሊዮን ፓውንድ፣ ቪክተር ሙኝዝን በ34 ሚሊዮን ፓውንድ፣ ሮናልዶ አራሆን በውሰት አምጥቷል። በእርግጥ የጀረሚ ጃኩዌቲ ዝውውር የጥር ነው። የክረምት ፈራሚ ሊባሉ የሚችሉት ያው የጀረሚ ጃኩዌቲ አሁን ስለተጠናቀቀ ነው። የቪክተር ሙኝዝና የሮናልዶ አራሆ ነው። በሊቨርፑል ደጋፊዎች ግን በሀሳብ መስጫ ሳጥናችን ላይ ከጠየቅናቸው ጥያቄ አሁንስ በሊቨርፑል የሚጠበቅ ነገር አለ ወይ በሚል ነው። በቀኝ ተመላላሽ ቦታ ላይ አሁን ሊቨርፑልያን ተጫዋች እንዲመጣላቸው ይፈልጋሉ። የታቀደው የብራድሌ ባርኮላ የሜዳ ክፍል ላይ የግራ ክንፍ አጥቂው እና የቀኝ ክንፍ አጥቂው የሳላ ቦታ ላይ እነኚህ የዝውውር ሜዳዎችን በትልቁ ይጠበቃሉ። ሊቨርፑል በአንጻራዊነት አጠናክሮታል ተብሎ የሚታሰበው የተከላካይና ሞር የግራ ክንፍ አጥቂውን በቪክተር ሙኝዝ በኩል ነው። የቀኝ ክንፍ አጥቂው በትልቁ የሳላ ተተኪ በሊቨርፑል ቤት ይጠበቃል። በአርሰናል በኩል በዝውውር መስኮቱ ላይ በዚህ ክረምት ቋሚ ያደረጉት ፔሮ ሄንካፒ ያለ ሚችለር በነፃ ነው የመጣው። ክርስቶስ ዞሊስ በ34 ሚሊዮን ፓውንድ፣ ብሩኖ ጊማሬሽ በ75 ሚሊዮን ፓውንድ አስፈርሟል። ይሄንካፒን ያው በ34 ሚሊዮን ፓውንድ ነው ቋሚ ያደረጉት። በክለቡ በኩል ኪየርን ሸጧል ወደ 19.4 ሚሊዮን ፓውንድ፣ ትሮሳርድን 17.4 ሚሊዮን ፓውንድ አግኝቶበታል። ኖርጋርድን 7 ሚሊዮን ፓውንድ አግኝቶበታል። ጥሩ ሽያጮችን ሸጧል። አሁን ደግሞ የሚጠበቁ አሉ። ለአብነት ያክል ጋብርኤል ጀሱስ በትልቁ ይጠበቃል። በነገራችን ላይ በቱርክ ያሉ መገናኛ ብዙሃን ሮሜሎ ሉካኮ ወደ ፌነርባቼ ሊቀላቀል የሚችልበት እድል በጣም ሰፊ ነው እያሉ ነው። ከዚህ ጋር በተያያዘ ጋብርኤል ጀሱስ ወደ ናፖሊ የሚሉ መረጃዎች በሰፋት ሲወጡ ነበር። ናፖሊዎችም ሲያናግሩት ነበር። የሉካኮ ዝውውር ወደዛ የሚጠናቀቅ ከሆነ የጋብርኤል ጀሱስ ዝውውር ደግሞ አርሰናል ለቆ ወደ ናፖሊ በትልቁ ይጠበቃል። ከዛ ውጪ በጣሊያኑ ክለብ በአስደናቂ ሁኔታ ጊዜን እያሳለፈ የሚገኘው ኬነን ያልዲዝ አሁንም የአርሰናል ምርጫ ነው። አርሰናል እስከ ዝውውር መስኮቱ መጨረሻ ድረስ የቀኝ ክንፍ አጥቂ ካላመጣ በኬነን ያልዲዝ ላይ ገፍቶ ይሄዳል ተብሏል። በእርግጥ ኮንትራቱን ቢያራዝም እንኳን ያው ዩቬንቱሶች ተጨማሪ ገንዘቦችን ለማግኘት እንደሚያቅዱ ያውቃልና አርሰናል ጉዳዩን በስፋት ይመለከቱታል። ምንም እንኳን አንሸጠውም ቢሉም አርሰናሎች በዚህ ዝውውር ላይ ጥረት ያደርጋሉ ተብሎ ይታሰባል። ሌላው ጋብርኤል ሄንዜ የአርሰናል ቤት ያለው የሚኬል ማርቲን አርቴታ የአሰልጣኝ ስታፍ አባላት ውስጥ የቀድሞ ዩናይትድ ሰው ጋብርኤል ሄንዜ ከኩት ሮሜሮ ጋር ጥሩ ግንኙነት አለው። ቶተናም ለአርሰናል ተጫዋቹን አልሸጥም አለ እንጂ ሮሜሮ ወደ አርሰናል ለመሄድ በግል ለማሳመን አርሰናሎች ብዙ ቁልፍ ሰዎች ነበሯቸው፣ ግን የቶተናም ችግር ነው ተብሏል ተጫዋቹን ለአርሰናል ለመልቀቅ ፈቃደኛ ለመሆን። አርሰናሎች በተጫዋቹ ዝውውር ላይ አዲስ ነገር ሙከራ የሚያደርጉ ከሆነ በቃል ስፖርት ዩቲዩብ ቻናል ተከታተል እናደርሳችኋለን። የሰሜን ለንደኑ ክለብ አርሰናል ብሩኖ ጊማሬሽን ከኒካስል ዩናይትድ ማስፈረማቸውን በዛሬው ዕለት ሁሉ ነገር አጠናቀው ይፋ አድርገዋል። በእርግጥ ትላንትና ይፋ ይደረጋል የተባለ ዝውውር ነበር። አንዳንድ የወረቀት ስራዎች አለመጠናቀቃቸው ነበረ ዝውውሩን ይፋ ማድረግ ያዘገየው። 75 ሚሊዮን ፓውንድ እንደተከፈለበት ይታወቃል። ሊዮን ደግሞ 20% ድርሻ ወስዷል። ከፊርማው በኋላ አዲሱ የአርሰናል አማካይ ስፍራ ተጫዋች
ብሩኖ ጊማሬሽ በክለቡ ታሪክ መጻፍ እንደሚፈልግ ተናግሯል። ዋንጫዎችን ማሸነፍና ታሪክ መጻፍ ፈልጋለሁ የሚለው ጉማሬሽ ያንን ለማሳካት ትክክለኛው ቦታ እንደሆንኩ ይሰማኛል ብለዋል። የአርሰናል አጨዋወት እኔ ከምወደው አጨዋወት ጋር ይስማማል፣ የሊጉን ሻምፒዮን መቀላቀልም ብዙ እድል ያመጣልኛል ሲል ተደምጧል። አማካዩ ብሩኖ ጊማሬሽ አክሎም የአርሰናልን መለያ ስትለብስ ፍላጎት ለዋንጫ መፎካከር መሆን ያለበት፣ ለእያንዳንዷ ዋንጫም ለመፋለም ራሴን አዘጋጅቻለሁ ሲል ተደምጧል። በአርሰናል በኩል በአማካኝ ክፍሉ ላይ ቀጣይ ውድድር ዓመት ከነ ዴክላን ራይስ ከነ ማርቲን ዙቤ ሜንዲ ጋር ከነ አምበሉ ደግሞ ማርቲን ኦዴጋርድ ጋር ጨምሮ ከወጣቶቹ ጋር የሚያደርገው ጥምረት በትልቁ ከሚጠበቁ ተጫዋቾች ውስጥ አንደኛው ነው። የአርሰናል አዲሱ አማካይ ብሩኖ ጊማሬሽ ከዴክላን ራይስ የደረሰውን መልእክት አንብቦታል። በነገራችን ላይ በዛው ቃለ መጠይቁ ላይ ዴክላን ራይስ አሁን እኔ እናንተ ጥሩ ጓደኞች መሆን እንሆናለን፣ ከዚህ በኋላ በእኔ እናንተ መካከል ጸብ አይኖርም ብሎታል። በኒካስልና በአርሰናል ፍጥጫ መካከል የሁለቱ እርስ በርስ ፍልሚያ ይታወቅ ነበረ በአማካይ ክፍሉ ላይ። እናም ከዚህ ጋር በተያያዘው ሁለቱ ባላንጣዎች አሁን አንድ ላይ ሆነዋል። በእርግጥ ብሩኖ ጊማሬሽ አርሰናልን ሲገጥም ፈተና የሆነበትን ያክል ሌሎች ክለቦች ፈተና አልሆነ። በነገራችን ላይ አንድ ለአንድ ፍልሚያን ከአርሰናል ጋር ሲፋለም ካሸነፈው በላይ ሌሎችን ክለቦች ላይ አላደረገውም እና በቀጣይነት ጓደኛሞች ሆነናል የሚል መልእክት ከዴክላን ራይስ እንደደረሰውና ከዴክላን ራይስ ጋር በጥምረት ለመጫወት መጓጓቱን ነው ከፊርማው በኋላ ብሩኖ ጊማሬሽ የተናገረው። አርሰናል ከአሜሪካው የጠፈር ምርምር ተቋም ጋር መስራቱ የክለቡ የቀድሞ ፐርፎርማንስ ኃላፊ ቶም አለን ተናግረዋል። የቡድኑ አንዱ ተጫዋች ባጋጠመው ጉዳት ምክንያት እግሩን መጠቀም ስላልቻለ የናሳ እርዳታ አስፈልጎን ነበር ብለዋል። ተጫዋቹ የተጎዳ እግሩን ስለማይጠቅም ብዙ ጡንቻ ያጣል የሚል ስጋት እንዳደረባቸው ተናግሯል። ሁኔታውን ለመፍታት ብዙ ቦታ ረግጠናል ያሉት ኃላፊው በኋላም ላይ ፊታቸውን ወደ ናሳ ዙረናል ብለዋል። ነገሩን ያገናኘው ሰዎች ወደ ህዋ ሲሄዱ የመሬት ስበት ስለሌለ ብዙውን ጊዜ ይንሳፈፋሉ፣ ያ ሁኔታ ተመሳይ ስላደረገ ነው ብለዋል። ይህም ማለት ጠፈርተኞች ህዋ ላይ ሲሆኑ ሰውነታቸው የአካል ክብደታቸውን ሳይሸከም እንዲቆይ ያደርጋል ተብሏል። ይህንም ተከትሎ አርሰናል ናሳ ጠፈርተኞች ወደ ህዋ ሲልክ በሚንሳፈፍበት ወቅት ጡንቻቸውን እንዳያጡ ምን እንደሚያደርግ ጠይቋል። ከናሳ የስነ ምግብ ባለሙያ ጥሩ ምላሽ እንዳገኙ የገለጹት ኃላፊው የተሰጠውን ማብራሪያ ችግሩን በስኬት እንድንፈታ ረድቶናል ብለዋል። ኃላፊው አክሎም ከእግር ኳስ በብዙ ከራቀ ከባቢ እውቀት ቀስመን የተጫዋችን ችግር መፍታታችን ልዩ አጋጣሚ ብለውታል። አርሰናል ከናሳ ጋር ይሰራ በነበረበት ሁኔታ ግን አልተገረማችሁም ወይ? ጻፉልን። ማንቸስተር ዩናይትድ በሜሰን ማውንት ተማምኖ ተጫዋች አላስፈርምም ማለት አይችልም። ምክንያቱም በዛሬው ዕለት በማንቸስተር ዩናይትድ እና በፓሪስ ሰን ዠርሜን መካከል በነበረው የአቋም መፈተሻ ጨዋታ ሜሰን ማውንት 20 ደቂቃ ሜዳ ላይ መዝለቅ አልቻለም። ሜሰን ማውንት ተጎድቶ ወጣም። በሱ ምትክ ደግሞ የዳረን ፍሌቸር ልጅ ታይለር ፍሌቸር ገብቶ መጫወት ቻለ። ሜሰን ማውንት ተጎድቶ የወጣበት መንገድ በጣም የተጋነነ የሚባል አይደለም እና አሁን ማንቸስተር ዩናይትድ በሜሰን ማውንት ተማምኖ ተጫዋች አለማምጣት ማለት በጣም አደገኛው አጋጣሚን በፕሪሚየር ሊጉ ሊፈጥርበት ይችላል ተብሎ ይታሰባል። ምናልባት የዛሬውን የፓሪስ ሰን ዠርሜን እና የማንቸስተር ዩናይትድን ጨዋታ የተከታተለ ዩናይትዳዊ በሜሰን ማውንት ብቃት ሳይሆን በሜሰን ማውንት ጉዳት እንደሚሳቀቅ ምንም ጥያቄ የለውም። አሁን ማንቸስተር ዩናይትድ አማካይ ተጫዋች ላይ ተጫዋች ማምጣት በፍጹም ቅንጦት እንደማይሆንበትና ሜሰን ማውንትን ማመን በጣም አስቸጋሪ መሆኑን የተመለከትንበትም ጨዋታ ነበረም። በርካቶች ጥያቄ አላቸው። በሳንቾ መልቀቅ ምክንያት ዩናይትድ 300,000 ፓውንድ ሳምንታዊ ደሞዝ ቀርቶለታል። ካዜሜሮን ሲለቅ በተመሳይ 300,000 ፓውንድ ሳምንታዊ ደሞዝ ቀርቶለታል። ማንቸስተር ዩናይትድ ከራስመስ ሆይሉንድ ዝውውር በቀጥታ 38 ሚሊዮን ፓውንድ አግኝቷል። ያ ብቻ አይደለም። በነገራችን ላይ ከሜሰን ግሪንውድ ዝውውር ወደ 9 ወር 10 ሚሊዮን ፓውንድ አካባቢ አግኝቷል። ሻምፒዮንስ ሊግ ተፋላሚ ነው፣ ገንዘብ ያገኛል። ባይንደርና ኦናናን መልቀቁን ተከትሎም በውሰት ደሞዛቸው አብዛኛው ይከፈላል። ፊፋ የማኔሎ ጋርቴን አብዛኛውን ደሞዝ እንደሚከፍል ይታወቃልና የዩናይትድ ወጪ ቀንሷል። የማንቸስተር ዩናይትድ ወጪ መቀነስ ብቻ አይደለም ገቢም አግኝተዋል። በዚህ ምክንያት በርካቶች ለምን ካሪክ አይደገፍም፣ ለምን የዩናይትድ ሰዎች ገንዘብ አያወጡም በሚል አሁንም ቁጣቸውን እየገለጹ እንደሆነ ሲነገር ዩናይትዶች በግልጽ የአማካኝ ስፍራን ተጫዋች ማምጣትና አሁን ያለውን ቡድን በተለይም ደግሞ በኮከብ ደረጃ የሚጫወት ተጫዋችን ማስፈረም ግድ እንደሚላቸው በርካቶች በጨና መልክ ይህንን እያገለጹ ይገኛሉ። በተለይም የዩናይትድ ባለቤቶች እነ ሰር ጂም ራትክሊፍ አብዛኛውን የእግር ኳስ ድርሻውን ግን የሚመሩት እነ ግሌዘር ጣት እየተቀሰረባቸው ነው።
ከዚህ ጋር በተያያዘ በማንቸስተር ዩናይትድ በኩል የአጥቂ ክፍሉን ለማጠናከር እንደ ሁኔታዎች ተመስርቶ በሚያደርጉ ዝውውር ላይ በአርሰናል የሚፈለገውን ተጫዋች ዩናይትድን በዝርዝራቸው ውስጥ አካተዋል። ኤስፖርቲዮ በሁለቱም ክለቦች መካከል እንግዲህ መልማዮች ሄደው ተመልክተውታል። ይህን ተጫዋች በጣሊያን 21 ዓመቱ ነው። በአቋም መፈተሻ ጨዋታ ላይ ይገኛል። አርሰናሎች ተጫዋቹን ባለፉት ጥቂት ወራቶችም ሲመለከቱት ነበረ። ማንቸስተር ዩናይትዶችም በተጫዋቹ ላይ ፍላጎት አላቸው፣ በተለይም ዜርኪዝ የሚሸጥ ከሆነ። ነገር ግን አርሰናልም ማንቸስተር ዩናይትድ እዚህ ዝውውር ላይ ገፍተው እንዳሄዱ ትልቁ እንቅፋት የሆነባቸው 73 ሚሊዮን ፓውንድ በታች ኢንተር ይህን ተጫዋች ለገበያ እናቀርበውም ብለዋል። የማንቸስተር ዩናይትድ ወጣቱ ተጫዋች ጄይደን ካማሳን በተለያዩ ክለቦች የዝውውር ዝርዝር ውስጥ ተካቷል። ወጣቱ ፉልባክ ከሚፈለጉ ተጫዋቾች አንዱ ሲሆን በዋነኝነት ከፈላጊዎቹ ሳውዝሃምፕተን ይጠቀሳል። በሻምፒዮንሺፑ በተጨማሪም እነ ፕሪስት ኖርዝ ኢንድ፣ ብላክበርን ሮቨርስ፣ ብሪስቶል ሲቲ እና ሼፊልድ ዌድነስዴይ ተጫዋቹን ይፈልጋሉ። ዩናይትዶች ሰዎች ተጫዋቹን ለመሸጥ በሩን ክፍት ሊያደርጉ እንደሚችሉ ሲገለጽ እስከ ጥር ወር ድረስ በክለቡ ይቆያል ተብሎ እንደሚጠበቅ ግን ተገልጾ እንደነበረ ይታወቃል። አሁን ላይ ግን ጄይደን ካማሳን ዩናይትድ ይለቃል ተብሎ ይታሰባል። ዩናይትድ የአካዳሚ ተጫዋቾችን መሸጥ ላይ በስፋት ሊንቀሳቀስም ይችላሉ ተብሎ እንዲሁ በትልቁ ይጠበቃል። ከዛ ውጪ ቪቴክ ማንቸስተር ዩናይትድ በቋሚ ዝውውር በመልቀቅ ሚድልስቦሮን በዛሬው ለመቀላቀሉ ይፋ ሲደረግ 14 ሚሊዮን ፓውንድ ዩናይትድ ከዝውውሩ አግኝቷል። በተጨማሪም ተጨማሪ ቦነሶች ይኖሩታል። ገንዘቡ እስከ 17 ሚሊዮን ፓውንድ ሊያድግ ይችላል ተብሎ ይታሰባል። በተጨማሪም ዩናይትድ ከ35 በመቶ በላይ የወደፊት ሽያጩ ላይ ገቢ ወደ ካዝና ያስገባል። እንግሊዛዊ የማንቸስተር ዩናይትድ ቁጥር 1 ተከፋይ ማርከስ ራሽፎርድ ወደ ልምምድ በቀጣዩ ሳምንት እንደሚመለስ ይታወቃል። ራሽፎርድ በዩናይትድ ቤት ከኤስ ሚላን ጋር በሚኖረው የአቋም መፈተሻም ጨዋታ ይሳተፋል ተብሏል። ተጫዋቹ ከኤስ ሚላኑ ጨዋታ አስቀድሞ ከዩናይትድ ጋር በዱብሊን ልምምድ እንደሚያደርግ ሲገለጽ የቀድሞ አሰልጣኙን ሩበን አሞሪምንም በመግጠም ይጀምራል ማለት ነው። ከዩናይትድ ለመውጣቱ ምክንያቱ እሳቸው እንደነበሩ የሚዘነጋ አይደለም። በርከት ያሉ የዜና ምንጮች ከወቅታዊ ማንቸስተር ዩናይትድ ጋር በተያያዘ ደግሞ ፋብሪዚዮ ሮማኖ እንደገለጸውም ከሆነ የዩናይትድ አመራሮች ካርሎስ ባሬባን ላለማስፈረም የገጠመውን ጉዳት እንደ ምክንያት ማቅረባቸው ይታወቃል። ዩናይትዶች እሱ በገጠመው ጉዳት ሳቢያ እሱን ላለማስፈረም እየተንቀሳቀሱ አይደለም ያለው ፋብሪዚዮ ሮማኖ ጉዳቱ እንደ ችግር ተወስዷል ብሏል። ፋብሪዚዮ አክሎም ተጫዋቹ ካለፈው ክረምት ጀምሮ ክለቡን ለመቀላቀል ከፍተኛ ጫና እያደረገ እንደነበረ ገልጾ በተጨማሪም ተጫዋቹ በግልጽ ወደ ዩናይትድ መቀላቀል የሚፈልግበትን አጋጣሚዎችም እያመቻቸ ነበር ተብሏል። ዩናይትዶች በዝውውር መስኮቱ ላይ በጉዳቱ ምክንያት ከዝውውሩ በይፋ ወጥተናል ማለታቸው የሚዘነጋ አይደለም። ስለዚህ ባሉት ተጫዋቾች እንቀጥላለን አሊያም አስገዳጅ ዝውውርም ካለ ካርሎስ ባሌባን እናመጣ ማለታቸው ይታወቃል። በዩናይትድ በኩል የተጫዋቾች ደሞዝ 25 በመቶ እንዳደገባቸው ይታወቃል። በአውሮፓ ሻምፒዮንስ ሊግ ምክንያት አሁን ላይ ክለቡ ባወጣው አዲስ ሕግ መሰረት ይህን የደሞዝ ጭማሪ ለማግኘት ተጫዋቾች ዩናይትድ በሻምፒዮንስ ሊግ ባልተሳተፈበት ሲዝን 60 በመቶ ጨዋታ ላይ ቀጥታ መሳተፍ አለባቸው። እናም በዛ ሳቢያ የተወሰኑ ተጫዋቾች ከዚህ ክፍያ ነፃ ሆኗል። ዩናይትድ በድሮ ሲስተም ግን የፈረሙ ተጫዋቾች ይህን አያካትትም። ማውንት ባለፈው ዓመት በዩናይትድ 35% ያህል ጨዋታዎች ላይ ቀጥተኛ ተሳትፎ የነበረው ቢሆንም በውሉ ላይ አዲስ ሕግ ባለመካተቱ ጭማሪውን ያገኛል ተብሏል። በተጨማሪም ራሽፎርድ እና ኦናና በቀጥታ ደሞዛቸው ላይ 25% ጭማሪ የሚያገኙ ሲሆን ራሽፎርድ የሚያገኘው ሳምንታዊ ደሞዝ ወደ 340,000 ፓውንድ ያድግለታል ማለት ነው። ዩናይትድ ቀጣይ እቅዱ ደግሞ እነኚህ የቡድኑ ወሳኝና ቁልፍ ተጫዋቾች ሆነው በቀጣይ ዓመት ለመቀጠል የደሞዝ ቅናሽ ማድረግ ይጠበቅባቸዋል ተብሏል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የአቋም መፈተሻ ጨዋታ ውጤቶች ሲጠናቀቁ ጻፉልን። እኛ ይህን መረጃ ስናቀርብ ዩናይትድ እና ፒኤስጂ 1-1 ነበሩ። ብሪያን ቤሞ እና መባዬ ለፓሪስ ሰን ዠርሜን፣ ብሪያን ቤሞ ለዩናይትድ ግብ አስቆጠረው። ውጤቱን አጠቃላይ ጻፉልን። በማለዳው ጥንቅራችን ተጨማሪውን ይዘን እንመጣለን። መልካም ጊዜ ይሆንላችሁ።